ወለል ላይ በጣም የደረቁ እጅግ ብዙ አጥንቶች አየው። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ሊኖሩ ይችላሉን ስል ጠየቀኝ። እኔም ጌታ እግዚአብሔር ሆይ አንተ ብቻ ታውቃለህ አለው። ከዛም እንዲህ አለኝ፣ ለእነዚህ አጥንቶች ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች የእግዚአብሔር ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እስትንፋስ አገባባችኋለሁ፣ እናንተም በሕይወት ትኖራላችሁ። ጅማት አድርግላችኋለሁ፣ ሥጋም አለብሳችኋለሁ፣ በቆዳ እሸፍናችኋለሁ፣ በውስጣቸውም እስትንፋስ አገባባችኋለሁ፣ በሕይወትም ትኖራላችሁ። እኔም እግዚአብሔር እንደሆነው ታውቃላችሁ ይላል። እንጸልይ። ጌታ እንናገረን። አንገቶቻችንን ዝቅ አድርገን አንድ ደቂቃ ጸልየን አንድ 15 ደቂቃ እንካፈላለን። ሁሉ ሰው ጥቂት ደቂቃ እስቲ አንድ ደቂቃ እንጸልይ። አንድ 15 ደቂቃ እንካፈላለን። ጥቂት ደቂቃዎችን ያው እንደምታውቁት ስለዚህ ትንቢተ ሕዝቅኤል ምዕራፍ ያነበብኩላችሁ ክፍል የጌታ ቃል ነውና ዛሬም እግዚአብሔር በሞተብን በደረቀብን ባለቀብን አይሆን ባልናቸው ነገሮች ወድቋል፣ ደርቋል፣ ተስፋችን የለም ተሟጧል ባልንበት በክብሩ በኃይሉ በስልጣኑ የምናገር የሚያለመልም አምላክ ነው እግዚአብሔር። ዛሬም በመንፈሱ ኃይል በመሃላችን ቃሉ ልናገረን ስላለ ስለ ስሙ ስለ ክብሩ ዛሬም በፊቱ ደግሞ ስላለን ጌታ እናመሰግናለን። አባት ሆይ እጅግ አድርገን እናመሰግናለን ስለዚህ ሰዓትና ስለዚህ ጊዜ። ጌታ ሆይ ስም የተባረከ ይሆን። ዛሬም ጌታ ሆይ ልትናገር ስላለው መልካም ቃል ተባረክ። ከዚህ ቃል የተነሳ ማንኛውም ቀንበር ይሰበር፣ የጨለማ ኃይል ከንቶ ይሆን። የማንም ልብ በዚህ ቃል የተማረከ ይሆን። ያልተከፈቱ ልቦች ቢኖሩ ይከፈቱ፣ ያልተሰሩ ማንነት ቢኖር ይሰራ፣ ያልተመለሰ ጥያቄ ቢኖር ይመለስ። ማንኛውም ጌታ እግዚአብሔር አምላክ አንተን የለመደ ቤትን የለመደ መንፈስ ተመታ ይሆን። አምልኮ የለመደ ይወጋ፣ ስብከት የለመደ ይወጋ፣ አገልጋይ የለመደ ይወጋ፣ ሰፈር የለመደ ይወጋ። እኔ ተለማምጃለሁ የሚል መንፈስ ይወጋ። ከነሱ ጋር አብሬ ነው የሚኖረው የሚል መንፈስ ይደፋ፣ በኢየሱስ ስም ይደፋ። አየሩ ላይ ይደፋ፣ ሰፈሩ ላይ ይደፋ፣ ከህዝቡ ዙሪያ ይደፋ። ዛሬም በቃሌ ኃይል እያንዳንዳችን አገኘን። ጊዜውን ባርክልን በኢየሱስ ስም አሜን። ቀና በሉና አጭር ደቂቃ የእግዚአብሔር ቃል የምናገርበት አሁን ባነበብኩላችሁ ክፍል ወደ ታች ወረድ ብለን ደግሞ የምንመለከተው እንደዚህ የሚል ርዕስ እሰጣችኋለሁ። እግዚአብሔር መቃብራችሁ ይከፍታል። አሜን ነው። አሁን ባነበብኩላችሁ ክፍል ላይ ወረድ ብለን ስታነቡ የምታገኙት ቃል ነው። ቁጥር ወደ 12 ላይ ስትደርሱ እንደዚህ ይላል፣ ስለዚህ ትንቢት ተናጋሪ እንዲህም በላቸው፣ ጌታ እግዚአብሔር መቃብሮቻቸውን እከፍታለሁ፣ ከውስጣቸውም አወጣቸዋለሁ፣ ወደ እስራኤል ምድር መልሼ አመጣቸዋለሁ ይላል። አሜን አሜን። ስለዚህ እግዚአብሔር መቃብሮቻቸውን ይከፍታል። ዛሬ የምናገርበት ውስጥ ላይ የሞላው እግዚአብሔር ቃል እግዚአብሔር መቃብራቸውን ምን አረጋል? ጮና ይከፍታል። በል ከተቀበርክበት ያወጣል። ወደዚህ ተቀላቀሏ። ከመንገድ በታች ያላችሁ ከመንገድ ተቀላቀሉ። ግቢ ይሻል። አንድ ላይ ጥሩ ሰው ብቻ ይሆን ዘንድ መልካም ነው። ኢየሱስ ያድናል። ጎን ያለው ሰው ያዝና እግዚአብሔር መቃብርን ይከፍታል በለው። ከተቀበርክበት እግዚአብሔር ያወጣል በለው። ከታሰርክበትም ይፈታል በለው። በዚህ ትንቢተ ሕዝቅኤል ምዕራፍ 37ኛው ጠቅላላ የሕዝቅኤልን መጽሐፍ ስናጠና ትንቢተ ሕዝቅኤል ዋና ጭብጥ ወይም ዋና ማዕከላዊ ሀሳብ ስትመለከቱ እየመጣ ያለውን ፍርድ ማሳወቅና ከፍርዱ በኋላ ስላለው ታድሶ መናገር እግዚአብሔር ለሕዝቡ አዲስ ልብ እንደሚሰጣቸው በማሳወቅ ሕዝቡን ማበረታታት ነው እና እየመጣ ያለውን ፍርድ በማሳወቅ ከፍርዱ ደግሞ በኋላ የሚመጣውን ታድሶ ለሕዝቡ በመናገር እግዚአብሔር ለሕዝቡ አዲስ ልብ እንደሚሰጣቸው በማበረታታት ነው የዚህ መጽሐፍ ዓላማ። የባቢሎናውያን ምርኮ በ3 ዙር እንደተከሰተ ከዚህ በፊት በብዙ ተምራችኋል።
እና ሕዝቅኤል ወደ ምርኮ የተወሰደበት ከ10 ሺዎቹ ጋር በሁለተኛ ዙር ነው። እንግዲህ እስራኤል በ3 ዙር ነበር ወደ ባቢሎን ምርኮው የተወሰዱትና ሕዝቅኤልና 10 ሺዎቹ በሁለተኛ ዙር ነበር ወደ ባቢሎን የተወሰዱ ማለት ነው። እና ስለዚህ እርሱ ወደ ነቢይነት አገልግሎት በተጠራበት ወቅት 3ኛ ምርኮ እንግዲህ በተቃረበበት ጊዜ ላይ ነበር ሕዝቅኤል ይህን የነቢይነት አገልግሎት የተቀበለበት የጠራበት ጊዜ 3ኛ ምርኮ የቀረው የተረፈው ጠቅላላ እስራኤል ወደ ባቢሎን ሊወሰዱ ጥቂት ጊዜዎች በቀሩበት በዚህ ጊዜ ነበር ለአገልግሎቱ ጠሩ። እንግዲህ ይሄ ነቢይ በምርኮ አገር ላይ የተነሳ ነቢይ ነው እና በዛ በተማረኩበት እንግዲህ ይሄስ ነቢይ በምርኮ አገር በባቢሎን ምድር ላይ ነው እና ለነቢይነት እግዚአብሔር ያስነሳው የቀባው በዚህ በ3ኛ ዙር የሚፈጸመው የመጨረሻ ምርኮ ያመለክታል። ነቢዩ በይሁዳ ላይ የሚመጣውን ፍርድ መልእክቱን በማስተላለፍ ቢጀምርም እግዚአብሔር በሕዝቦች ሁሉ ላይ እንደሚፈጽም እንደሚፈርድ ስናገር እናየዋለን። ነቢዩ ሕዝቅኤል ማገልገል የጀመረበት ወቅት ይሁዳ ሙሉ በሙሉ ልትወድቅ የተቃረበችበት ወቅት ነበር። የሚገርመው ይሄ ሰው ከካህናት ወገን በመሆኑ በ30 ዓመቱ ነበር አገልግሎቱን የሚጀምረው እና ልክ እግዚአብሔር ጊዜውንም ሰዓቱንም የማይሲት አምላክ በ30 ዓመቱ ነበረ ወደ ነቢይነት የተጠራው። አሜን። እና በዚህ በተጠራበት እግዚአብሔር አምላክ ደግሞ ሲያስነሳ እሱም አሁንም ለእስራኤል የቀራቸውም እስራኤል ትፈርሳለች 3ኛ ዙር ገና ይመጣሉ ይላል እና ህዝቡ ትንሽ ግማሾቹ በባቢሎን ነው ያሉት፣ ግማሾቹ ደግሞ በምርኮ ሀገር በኢየሩሳሌም ነው የነበሩትና ስለዚህ ሁለቱም ከቀሩቱ ጋር በመጻጻፍ እንደሚመለሱ አይነት የሐሰተኛ ነቢያቶችን መልእክቶች ነበሩ። ቶሎ ትመለሳላችሁ የሚል በዚህ ሁኔታ በነበሩበት ሕዝቅኤልም የምናገረው ምነው የቀረውም ይመጣል እስራኤል ሙሉ በሙሉ ይፈርሳል የሚል ትንቢት እሱም ተናግሯል። ኢየሱስ ያድናል። እና ይሄ ብቻም አይደለም ነቢዩ የተናገረው ከምርኮ በኋላ ከ70 ዓመት በኋላ ደግሞ ምን እንዳለ ታድሶ እንዳለ እግዚአብሔር እንደሚያድሳቸው እግዚአብሔር ፖለቲካዊ ታድሶ እንደሚያመጣ መንፈሳዊ ታድሶ እንደሚመጣ ጭምር ይሄ ነቢይ ይናገራል። አሜን። እግዚአብሔር ታድሶን ያመጣል። እግዚአብሔር ከተናገረ ታድሶ ይሆናል። እግዚአብሔር ታድሶ እንደሚያመጣ ከምናገርበት አንዱ 37ኛው ምዕራፍ አሁን ባነበብኩላችሁ ክፍል ላይ ሲጀምር እንዲህ ብሎ ነው የሚጀምረው። ራእይ ነው የሚያየው። ይሄ 37ኛ ራእይ ነው እና የሚያየው የእግዚአብሔር እጅ በላይ ነበር። እንግዲህ ነቢዩ ሕዝቅኤል በራእይ የታወቀ ነቢይ ነው። ነቢዩ ኤርሚያስ አልቃሻ ነቢይ ነው። ይሄኛው ደግሞ ባለ ራእይ ነው። ራእይ ያየዋል። የት እንዳየ ምን እንዳየ በየትኛው ቦታ እንደተመለከተ ጭምር የምናገር የእግዚአብሔር ባሪያ ሕዝቅኤል ምን ይለዋል? የእግዚአብሔር እጅ በላይ ነበር አለ። አሜን። ዛሬም የእግዚአብሔር እጅ ባንቺ ላይ ይሆን፣ በእኛ ላይ ይሆን፣ በእያንዳንዳችን ላይ ይሆን። የእግዚአብሔር እጅ በእኔ ላይ ነበር ይላል። አሜን። እስቲ በላይ ነበር ይላል። ከዚያስ እግዚአብሔር በምኑ አወጣኝ? በመንፈሱ አወጣኝ። ወዴት አወጣው? ወደ ሸለቆ ውስጥ፣ ወደ አጥንቶች ወደ ሞሉበት ወደዛ እግዚአብሔር ወሰደና የዚህ ሕዝብ ቁጥር 11ኛው ውስጥ ተመለከቱ። እነዚህ አጥንቶች እኮ መላ እስራኤል ቤት ናቸው ይላል። አሜን ነው። የደረቀውን ሕዝብ ተስፋቸው ደርቀዋል፣ ከእግዚአብሔር ርቀናል ብለዋል። እናው ከዚህ በኋላ ሰው አንሆንም፣ ከዚህ በኋላ አንለወጥም፣ ከዚህ በኋላ ታድሶ የለም፣ ከዚህ በኋላ መመለስ የለም፣ ከዚህ በኋላ ብለው ተስፋ የቆረጡበት የደመደሙበት ጊዜ ነበረና እግዚአብሔር ይህን ሕዝብ ያለበትን ነባራዊ ሁኔታ በሙሉ እግዚአብሔር አሳየውና እንዲህ ብሎ ጠየቀው ነቢዩን። ይህ ሕዝብ ይህ አጥንት ነው ያለው እግዚአብሔር በሕይወት ሊኖር ይችላልን ያለው? አላውቀውም፣ አንተ ብቻ ታውቃለህ። አሜን። እስቲ አንተ ታውቃለህ በል እስቲ። አንተ ብቻ ታውቃለህ በል እስቲ። አንተ ታውቃለህ፣ እኔ ምን አውቀዋለሁ? ይሄ ሕዝብ ይሄ አጥንት የሆነው እስራኤል ሕዝብ አጥንቱ በሕይወት ሊኖር ይችላልን? ከዚህ በኋላ ሰው ይሆናልን? አዎ አንተ ብቻ ታውቃለህ፣ እኔ አላውቅም። እስቲ እኔ አላውቅም በል። ማን ያውቃል? እግዚአብሔር ያውቃል። እግዚአብሔር
የደረቀውንም ማለምለም የሚችል ጌታ ወደዚህ ነቢዩ እንደገና መጣና እንደዚህ አለ፣ ታዲያ ለዚህ ሕዝብ እንዲህ በላቸው አለ እና ትንቢት ተናገር። አሜን። ትንቢት ተናገር ብለ በል እንጂ ምን ተናገር? ትንቢት ተናገር ብለ ለዚህ ለደረቀ ሕዝብ ምን በለው? ትንቢት ተናገር። ታዲያ እንዲህ በላቸው፣ እኔ እኮ አኖራለሁ በላቸው። ሃሌሉያ። እግዚአብሔር ሲናገር ማይሆን የለም። እግዚአብሔር ሲናገር ሸለቆ ውስጥ ያለው አጥንት ሕያው ይሆናል። እግዚአብሔር ሲናገር አዲስ ነገር ይፈጠራል። እግዚአብሔር ሲናገር አጥንት ሳይሆናል። ጩና አሜን በል። እግዚአብሔር ይበል እንጂ ታዲያ ተናገር እና በላቸው አለ። እንዲህ በላቸው፣ ትንቢት ተናገር፣ እንዲህ አደርጋለሁ በላቸው። ከዚህ በኋላ እናንተ ላይ ቆዳ ለብሳችኋለሁ፣ ጅማት ሰጣችኋለሁ፣ ነፍስ ሰጣችኋለሁ፣ በሕይወት ትኖራላችሁ። አረ እግዚአብሔር ያኖራል። አሜን ነው ወይ? ኢየሱስ የተባረከ ይሁን። ለዚህ ለደረቀው አጥንት በሕይወት ይኖሩ ዘንድ ተንቢባቸው፣ እንዲህ በላቸው፣ እናንተ የደረቃችሁ አጥንቶች። ቁጥር 1 ላይ እንዲህ ያለው የእግዚአብሔር ቃል ስሙ። አሜን አሜን። ወንድ ያለ ሰው ጨብጠውና ጌታ ቃል ስማ በለው። ድምፁን ስማ። እግዚአብሔር ስምናገረው ስማ። እሱ የሚልህን ስማ በለው። ሃሌሉያ። ማን የምናገረው? እግዚአብሔር የሚልህን ስማ። ጌታን መስማት ጥሩ ነው። ጌታ እንዲህ ይላችኋል አለ። አሜን። እናንተ ግን ስሙ። ጌታ እንዲህ ይላችኋል። ከዚያ እንዲህ አለኝ፣ እናንተ የደረቃችሁ አጥንቶች የእግዚአብሔር ቃል ስሙ። እግዚአብሔር ከደረቀ አጥንት ላይ ጉዳይ የለውም። በየቦታ ካለው አጥንት ጋር አይደለም ጉዳይ ያለው። እግዚአብሔር በየቦታ አጽሞች ሞልቶ የለም። በየቦታው ቀጨኔ ብትሄዱ የሀገር አጥንት አለ። ዮሴፍ ብትሄዱ የሀገር አጥንት አለ። በየ7 ዓመቱ በየምናምን ዓመቱ ተሰብስቦ ወደ ሌላ ቦታ እሱ ጋር አይደለም እግዚአብሔር ያለው። እግዚአብሔር ከዚህ ሕዝብ ጋር ጉዳይ አለው። እስቲ እግዚአብሔር ከኔ ጋር ጉዳይ አለ በሉ። እግዚአብሔር በኔ የጀመረ ጉዳይ አለ በሉ። ይሄ ሕዝብ በማመፁ ምክንያት በነ ኢሳያስ በነ ኤርሚያስ በተለያዩ ነቢያቶች እግዚአብሔር እንዲመለሱ ከእግዚአብሔር ጋር እንዲስተካከሉ ሕይወታቸውን እንዲያርሙ ከእግዚአብሔር ጋር ጥሩ ሕይወት እንዲኖራቸው ጣዖት እንዳያመልኩ ቢያስጠነቅቃቸውም ሊሰሙና ሊመለሱ አልቻሉም። ስላልቻሉ ይህን ሕዝብ ለባቢሎናውያን አሳልፎ ሰጣቸው። ቢሰጣቸውም እንኳ እግዚአብሔር ከዚህ ሕዝብ ጋር ጉዳይ አለው። እግዚአብሔር ከኔ ጋር ጉዳይ አለ በለው። እግዚአብሔር አለመስማት፣ ለእግዚአብሔር አለመገዛት፣ ለእግዚአብሔር አለመታዘዝ ዋጋ ያስከፍላል። ዛሬም ሆነ ያንም ከጌታ ሐሳብና ፈቃድ መውጣት ዋጋ ያስከፍላል። ያን ሁሉ ዋጋ የከፈሉበት እኮ ባለመስማታቸው ነቢያቶች ይናገሩታል። እውነተኛ ነቢያቶች ነበሩ፣ እንደና ኤርሚያስ እንደና ኢሳያስ ጽድት ያሉ ትክክለኛ ነገር የምናገሩ ነበሩ። በዛው ልክ ደግሞ ሐሰተኛ ነቢያቶች ደግሞ ጎን ለጎን የሚሄዱ ነበሩ። እንዲህ ብቻ አሁን ለምሳሌ ኤርሚያስ 70 ዓመት ይላል እና ሴዴቅያ ሌሎቹም ጨምሮ ደግሞ 2 ዓመት ይላል። እንግዲህ ልብ በል። ዛሬም እንደዚህ አለ፣ የተምታታ ነገር ሞልቷል። ዛሬም እግዚአብሔር ትክክለኛ ስናገር ከጎኑ ደግሞ ሌላ የምናገር አለ። ብዙ የሞለበት ጊዜ ነው። ዛሬም ያንም ሐሰተኛ ነቢያት፣ እውነተኛ ነቢያቶች ጎን ለጎን ይሄዳሉ። የትኛው ያሸንፋል? እውነተኛው ያሸንፋል። አሜን አሜን አሜን። እውነተኛ ነቢያቶች የሚሰሙ አይደለም በየዘመናቱ፣ ግን መልእክታቸው ግን ተፈጻሚነትን ያገኛል። ኢየሱስ ያድናል። መቼም ካላችሁ እውነተኛ ነቢይ በብዛት ሰው ሊሰማቸው አይችልም። ለምን ካላችሁ መልእክታቸው ግን ተፈጻሚነት ያገኛል፣ ይፈጸማል። ለምን? እውነት ሁል ጊዜ ተፈጻሚ ነው፣ ውሸት ሁል ጊዜ አይፈጸምም። አሜን ነው ወይ? በእነዚህ ሁኔታ የነበረ ሁኔታ ወደዛ አልድም። እንግዲህ ሰው ተግሳጽ አይወድም፣ ግን ባንወድም እኮ እግዚአብሔር በአንድም በሌላ ይገስጻል እኮ። ሰው በእግዚአብሔር ቃል የማይገሰጽና የማይመለስ ከሆነ በተለያየ መንገድ ይገስጻል እኮ እግዚአብሔር። አገልጋይ ባልሰማ እግዚአብሔር መሬቱን ይከፍትና ይገስጸዋል እኮ። እኮ ከባዱ ይሄ ነው። እግዚአብሔር ሲናምጽ ነው። እግዚአብሔር በሁኔታ እግዚአብሔር በነገሮች እግዚአብሔር በተፈጥሮ ተናገረ ማለት ኦሬዲ አብደናል ማለት ነው። ለምሳሌ እንደ በላም ማለት ነው። በላምን አትናገር ብሎ አትሄድ ብሎ ተናገረ እግዚአብሔር። በጠና አለው፣ አልሰማ አለ።
ካልሰማ ማለት ነው እግዚአብሔር በአህያ ተናገረ። ቃል የለው ቋንቋ የማይችል ግዕዝኛ የማይችል ማን ነው? ዕብራይስጥኛ ደግሞ የማይችል አህያ ቃል አፈውጥቶ እግዚአብሔር እኮ የምትሄድበት መንገድ ጠማማ ነው ይላል ስል እንዴት ነው እናንተስ መንገድ ላይ አህያ አግኝቷችሁ ጠማማ መንገድ እየሄድክ ነው ግን ምን ይሰማል? የመጨረሻ እብደት እኮ ነው። ወሬ የለንም ማለት ነው። እግዚአብሔር አሰባሰደ እግዚአብሔር በሰው ይናገረናል፣ በራሳችን ይናገረን፣ በራእይ ይናገረን። ስናምጽ ነው እግዚአብሔር እንደዚህ ነው ያደረገው። የመጨረሻው እግዚአብሔር የምናገርበት በእብድ ይናገራል። እኔ ተናግሮ ነግሬያችኋለሁ ከዚህ ቀደም አይደለ? የሆነ ጊዜ ላይ ከእግዚአብሔር ጋር ተጣልቼ መንገድ እየሄድኩኝ እብድ ደብድቦኛል ብያችኋለሁ። ምን አልኳችሁ? እብድ ነው የመጣብኝ እግዚአብሔር ከየትም ጋር ከሰማይ አላውቀውም። ብቻ በጥፊ ብቻ ነው በጥፊ ስለይ ነቃ ከየት መጣ? እንግዲህ እዚህ መታወሩት ሌላ ሰው ቢሆን ቢያንስ ትጋፈጣለህ የቻልከውን ያህል፣ ግን ከእብድ ጋር መቼም ትጣላለህ አይደለ? ያለ ቻንስ ያለን ነገር ማወቅ ነው። አንዳንዶች እንደዚህ ናቸው። እብድ መጣና ደግሞ ቻስ ያደርገኝ ነቃ አልኩት። ምን ሆኜ ነው? በቃ ማጉረምረሜን ወደ መዝሙር ቀይሬ መርሸድ ቀይሬ መሄድ ብቻ። አሜን ጮና አሜን በል። ኢየሱስ ያድናል። ይኸውላችሁ እግዚአብሔር የምናገርባቸው መንገዶች ብዙ ናቸው። በጣም በራእይ ይናገራል፣ በሕልም ይናገራል። አንዱ እኮ ጌታ አታግባ እያለኝ ያገባው አለ። ግን እያለ ማን ለመስማት ነው ሰው ያገባው? ክርስቲያን ነው፣ አገልጋይ አይዛም ነው ያገባው። በዛ ጌታ እየተናገረ እኮ አንድ ትልቅ ጉባኤ ላይ ሄድኩኝ አለና ትልቅ ጉባኤ ላይ እንዲህ አይነት ሰው አዛብ ልታገባ ያለ ሰው የሰው ልዩ ብዙ እና ጌታ እየተናገረ ነው እና አዛብ ጋር ሲባል ወይ ልታገባ ጨረሰ አታግባ ሰባን አገባ። አሁን ወዳጅ ይከፍላል ማለት እግዚአብሔር ከዚያ ያወጣል። ጌታ ስናገራ ስሙ። ያለፋችሁ አይዟችሁ። ከዛ በኋላ ያንን ወደ መልካም ለመቀየር ታገሉ። እሺ ልትወቀሱ አይደለም። እሺ ተርስታችሁ ወጣችሁ ወዮ ልትሉ አይደለም። የገባችሁበት ቦታ ለመቀየር መሞከር ነው። በቃ ከዚህ በኋላ ተሳስቼ እንደዚህ ሆኜ ያለው ግን ጌታ ሆይ እባክህን ራራልኝ ብላችሁ እግዚአብሔር ደግሞ መልካም ያደርጋል። እንደዚህ አሜን ነው። ግን እያወቃችሁ ብትገቡ መቼም እግዚአብሔርም አይፈቅድም እኔም አይደለም ባልናገር አሁን ብዙ ወጣቶች አላችሁ፣ ብዙ ቺኮች አላችሁ፣ በእናንተ ቋንቋ ብዙ ይቶች አላችሁ፣ ብዙ ወንድሞች አላችሁ፣ ገና ለማግባት ምንም የፈለገ ነገር ቢሆን እግዚአብሔርን ስሙ። አሜን። እስቲ ጌታን እሰማለሁ በለው። እስቲ እግዚአብሔር እሰማለሁ በለው። ስትሰሙ ነው የሚያዋጣችሁ። እስቲ አሁን ለምሳሌ አገባችሁ፣ በቃ ያው ቆንጅዬ ነች አላችሁ፣ እሺ አገባችሁ፣ ትዳሩ ቶሎ ብዬ ልውጣሽ አገባ። እሷ ግን ባትመቻችሁ ወይም ባይመችህ ምን ትሆናለህ? መከራ ነው። እንኳን ትዳር አይደለም የአንድ ቀን አልጋ እንኳን ካልተመቻችሁ ከባድ ነው። አንድ ምሽት እንቅልፍ እንዴት ነው ቢጠፋ ከባድ። ትዳር ማለት እኮ የእድሜ ልክ ቤት እኮ ነው። ጌታ እንደፈቀደው ብትኖርበት እግዚአብሔር ምሕረት ያብዛልን። አሜን። ነገር ግን ያለፋችሁ አይዟችሁ። ለእናንተ አሁን እንድትወቀሱ አይደለም። ያለፋችሁ አይዛብ አገባችሁ፣ ጌታ የሌለውን አገባችሁ፣ ሙስሊም አገባችሁ፣ ጌታ ይባርክ። ግን ለመለወጥ መሞከር ነው እና እኔ ሰውዬ ተቀምኩበት። ጌታ እየተናገረ ግን ገባል። እሺ ጌታ እየተናገራችሁ አትግቡ። ምን የሚቀርባል? ጌታ እየተናገራችሁ ታው እያላችሁ ብትገቡ ያው የምትከፍሉበት ዋጋ ከባድ ነው። ግን ጌታ እኮ ካላችሁ እኔ አንድ እጮኛ በሚመርጥበት ጊዜ ያው ለጋብቻ ሴቶች መካከል በዛ ምርጫ ተገኛ ሰዓት ነውና ተማሪ ነች ደግሞ ሐኪም ምን ነው አሰግሻለሁ ኢየሱስ ያድርግ እና ተማሪ ነች ሐኪም ነች እና ከሷ ጋር ተነጋገር እግዚአብሔር ይመስገን ምናምን ብዬ ሻይ ቡና ብለን ዘመዶቼ ናቸው እና ልጆቼ ናቸው እና ስለዚህ በዛ ዞር እንዳልኩ ጌታ ተዋለኝ። አሜን።
ምን አለኝ? ተዋት አለኝ። ወገው ግን አይወጋም። እሺ ወገው አለ እንደዚህ ግን አይወጋም። የጌታ ድምፅ ሆነ አይወጋም እና ተዋት አለኝ። በኢየሱስ ዞርም ስል የለም ወደፊት ሲል የለም ጨነቀኝና እሺ ሲሄድ ድምፅ መለስ ያለብኝ ተንበረ አሁን የሚመጣው ደግሞ ተዋት ኢየሱስ ጌታ ሊያድነኝ ማለት እኮ ነው። ጌታ ስላችሁ ሊያድናችሁ አይዟችሁ። አሜን። ምናልባት አስቀድማችሁ የዋጣችሁበት ጉዳይ ከሆነ አስታውቆም ይውጣላችሁ። ኢየሱስ ያድናል። አስቀድመው አንዳንድ ጊዜ ራቅ ብላችሁ ወዳችሁ ተባለ ማለት ነው። ግን ራቅ ብላችሁ ብትሄዱም እንኳን ይውጣላችሁ አይዟችሁ። ምክንያቱም ማይረባ ነገር ማይጠቅመን ነገር እኮ ጌታ ራሱ ያንተን ምስት እኮ ራሱ ሊያገባ አይደለም እግዚአብሔር ተወሰደ ሊያድን ነው። አሜን። እኔ መረኳት ቆንጆ ታስተላኛለህ ብል ለራሴ ፈልጌናል እግዚአብሔር ሊያድን ነው። አሜን። ሊያስመልጣችሁ ነው። አሜን። ይሄ ስለ ጋብቻ ብቻ ነው። ስለ ማንኛውም ጉዳይ ጌታ ስከለክላችሁ አሜን አሜን ያድናችሁ ነው። ብዙ ጊዜ ውጭ አዘጋጀና ውጭ አገለገለ ጊዜ ደስ ጀምራለሁ። ጌታ ቆይ አንተ ይለኛል ሰጣ ጋር ቆይ አንተ በጌታ እሺ ምንድን ነው ለብዙ ጊዜ ላገልግሎት ያው ወጣ ስትል በቤተክርስቲያን አገልግሎት ልዩ ነገሮች ምንም አገልግሎት ሳይሆን ጌታ እሺ ጌታ የሚበልጥ አለ። ስንት ሞክሬ ያለ ስንት ሞክሬ እንደውም አንዱ ፓስፖርት አሁን ጊዜ እያለበት ይለፋ ይታደሳል። ኢየሱስ ያለ ይታደሳል ብለው ቀጣይ ግን የታድሰው ይሆናል። ህይወታችሁ ይታደሳል። ያለፈው ዘመን ጌታ ሲከለክላችሁ አውቆ ነው። አሜን። ሲያስትላችሁ አውቆ ነው። አሜን። መርዝ ያለበት ሞት አንዱ ጉዶ ሲከለክለ ምንድነው አለ አልኩ ጌታ አይ ሞት ስላለ ነው ከለከልኩ አለ። እሺ ከኔ የሚጠበቅብኝ አባቴ እሺ ነው። አሜን። ጩና እሺ በል እንጂ በቃ ጌታ ስትታዘዝ እግዚአብሔር በበረከቱ ይመጣል። እስራኤል በዚህ ዋጋ የከፈለችበት ዘመን ቀላል አልነበረም። እግዚአብሔር ግን መጣና ከዚህ በኋላ እንደዚህ አላቸው፣ ታድሶ ይሆናል አለ። የታድሶ መንፈስ አድሳለሁ ወደ ህይወታችሁ እመጣለሁ። ሃሌሉያ። ታዘዙ ለጌታ። ጌታ ሲናገር ተው ካላችሁ ለቀቅ አድርጉት። ጌታ ነው እንጂ የሚሻላችሁ ያ ሰው አያዘልቃችሁም። ጌታ ነው የሚያዘልቃችሁ። በር የሚከፍት እግዚአብሔር እንጂ ሰው አይደለም። ይኸውላችሁ ውጭ ሀገር ብትሄዱ እግዚአብሔር ካልከፈተ ዋጋ የለውም። እግዚአብሔር ግን ሲከፍትላችሁ በረከት አለ። ሃሌሉያ አለ በለ። ስለዚህ እግዚአብሔር ለዚህ ህዝብ ለደረቀ በኃጢአታቸው ምክንያት በበደላቸው ምክንያት እግዚአብሔርን በማሳዘናቸው ምክንያት ከእግዚአብሔር ሐሳብ በመውጣታቸው ምክንያት ያው የተፈረደበት ህዝብ ነው። 70 ዓመት ውስጥ እዛ ምርኮ ላለው ደርቀናል፣ ሰው አንሆንም፣ አጥንት ሆነናል ላለው ህዝብ ይሄ ህዝብ ግን በህይወት ይኖራል አለ። አሜን 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 አሜን። ያንተም ነገር በህይወት ይኖራል። አንተም ትኖራለህ። እግዚአብሔር ያኖራል። አሜን። ተናገር አለ። ምን መንፈስ ቅዱስ መጣና ተንቢባቸው እናንተ ደረቃችሁ፣ እናንተ ሞታችሁ፣ ሞተናል ያላችሁ፣ ሰው አንሆንም ያላችሁ፣ አገር አልባ ነው ያላችሁ፣ እኛ እኮ አባት የለንም ያላችሁ፣ እነሆ መንፈሴን አመጣለሁ፣ አድሳችኋለሁ። ሃሌሉያ አድሳችኋለሁ። አዎ ሰው እንድንሆን ያደረገን እነዚህ ነገር ወሳኝ ነገሮች ናቸው አይደለ? እነዚህ ሰብስታንስ ወሳኝ ናቸው። እነዚህ ሰብስታንስ ወሳኝ ናቸው። ጅማት ያስፈልገናል። ጅማት ለሰው ሊሆን አይችልም። ቁርበት ያስፈልገናል። ቁርበት አለብሳለሁ አለ እግዚአብሔር። አጥንት ለአጥንቱ ላይ እኮ ነው ቆዳ ያመጣና እሸፍናለሁ ይላል። ሽፍን አሜን አሜን። ስጋ የለውምና ስጋ ያመጣና ለጥፍ ሲያረጋው እንዲያርገው ከዛ በኋላ ታላቅ ሰራዊት አርገው አቆመ። አሜን አሜን አሜን። ከዛ ወደታ ስታነቡ ምን ይላል? እግዚአብሔርም እንደተናገረኝ እንዳዘዘኝም ትንቢት ተናገሪው አለ። ልክ ስናገር አለ። አሜን። ድምፁ ሲመጣ ኃይሉ ሲመጣ ጌታ ሲናገር የአጥንት የምን ድምፅ ሆነ? የኩሽኩሽታ ድምፅ ተሰማ። አንዱ ከአንዱ ጋር ሲያወራ ሰው ሲሆን ሲገጫጭ ብድግ ሲል አየው አለ። እግዚአብሔር ይችላል በለ። እግዚአብሔር ማደስ ይችላል በል እንጂ እንደዚህ ያረጋ እግዚአብሔር እንዴ አጥንት ከአጥንት ጋር ሲጨባበጡ በኔ ነው
እኔ ጎን ይላል እኮ እኔ እንትና ይባላለሁ፣ እኔ ደንበቀ ይባላለሁ፣ እኔ ኤልያስ ይባላለሁ፣ እኔ ኤርሚያስ ይባላለሁ። እንዴ ሰው ሆናል? አዎ የሥራው ጌታ ሥራው ተደርጋል። ትንቢት እንዳዘዘኝም ትንቢት ተናገሩ። እነሆ አጥንት ከአጥንት ጋር ተቀራረበ፣ ታላቅ ሰራዊት ሆኖ በእግሩ ቆመ ይላል። ጩና ቤር በል እንጂ እግዚአብሔር ካለ በእግር ትቆማለህ። እግዚአብሔር ካለ ትነሳለህ። ከወደቅክበት ትለመልማለህ። ሰው ትሆናለህ፣ ለሰውም ትተርፋለህ። ጩና አሜን በል እንጂ። እግዚአብሔር ከተናገረው ወዳጄ የሞተው እኮ ያሆነው ሰው ሆኖ መቆም ቀላል አይደለም። አጥንት በደግ ብለው እዛ ጋር ደጅ ላይ ያያችሁ የሆነ አጥንት በለውስ እናንተ የሰው አጥንት አይደለም የበሬ በለው የሆነ አጥንት ከዛ መጣው በደግ ብሎ ቢቆም እናንተ ትሽፍታላችሁ። እግዚአብሔር ግን አጥንት ያለው እስራኤል ሁሉ ቤት ናቸው አለ። ቁጥር 11 ላይ ምን አለው እግዚአብሔር? እነዚህ አጥንቶች እኮ የእስራኤል ቤት ሁሉ ናቸው። ትናንትና ሕያው የነበረው ሕዝብ ነው። ትናንትና ከኔ ጋር የነበረው ሕዝብ ነው። ትናንትና ሲያመልከኝ የነበረው ሕዝብ ነው። ትናንትና ሲጸልይ የነበረ ሕዝብ ነው። ትናንትና በኢየሩሳሌም የነበረ ሕዝብ ነው። ትናንትና በክብር የነበረ ሕዝብ ነው። ዛሬ ግን ሞቶና ደርቆ ወርቆ ያለ ሕዝብ፣ ይህን ሕዝብ ግን እንዲያደርጋለሁ አለ። ከዚህ ሕዝብ ጋር የጀመረው ጉዳይ ያልጨረሰው ጌታ መጣ፣ ትንቢት ተናገረ፣ አለመለመው፣ አቆመው፣ ሰው አረገው። አሜን አሜን አሜን። ሰው አረገ በለው። አለመለመው። ታላቅ ሰራዊት ሆኖ በእግሩ መቆም። ጌታ ስናገር ትቆማለህ እኮ። ጌታ ስናገር ሰው ትሆናለህ። እግዚአብሔር ካለ ትቆማለህ። ሰራዊት ያደርጋል እግዚአብሔር ከተናገረ። አብርሃም ጋር መጣና አብርሃም ሰው የለኝም ብቻዬን ነኝ ልጅ የለኝም ባለበት መጣና አብርሃም ሆይ አለ። በመጀመሪያ የገባውን ተስፋ ቃል ሲያለ አብርሃም ሆይ እኔ ኤልሻዳይ ነኝ፣ አሜን እኔ እችላለሁ። ምዕራፍ 12 ላይ ደግሞ ታላቅ ሕዝብ አደርጋለሁ ያለው ቃል ነበር። አሜን። ስምን አገናለሁ፣ አከብራለሁ፣ አበዛለሁ። እግዚአብሔር አበዛለሁ ካለ ያበዛል፣ አደርጋለሁ ካለ ያደርጋል፣ አድሳለሁ ካለ ያድሳል። ሕይወት ይታደሳል። አዎ የብዙዎች ሕይወት ስታደስ አይቻለሁ። ይኸውልህ አንዳንዶች ላይ ነጫጭ ልብሶች ስትለብሱ አይቻለሁ። እግዚአብሔር አድሳለሁ እያለኝ ነው። ሕይወት ይታደሳል፣ አገልግሎት ይታደሳል፣ ዘመን ይታደሳል። ትናንትና የወደቅክበት ዘመን ይታደሳል። አሁን ሞቻለሁ ያልክበት ዘመን ይታደሳል። ትነሳለህ፣ ትቆማለህ። እግዚአብሔር እንደገና ያስነሳል። ሰው ትሆናለህ። ጨብጥና ትነሳለህ በለው። ሰው ትሆናለህ በለው። ትታደሳለህ በለው። ታላቅ ሰራዊት ትሆናለህ በለው። ዛሬ ግን አንድ ብትሆንም በለው እስቲ እግዚአብሔር ነገ ታላቅ ሰራዊት ያደርጋል በለው። አጥንት የነበረውን ሰራዊት የሚያደርግ ጌታ፣ የሞተውን የሚቀሰቅስ ጌታ። አጥንትነን ደርቀናል፣ ተስፋ የለንም ከእንግዲህ ወዲህ አረበም አልጠቅምም ያለው ሰው ትጠቅማለህ ያለው ጌታ፣ ትረባለህ ያለው ጌታ፣ ሰው ትሆናለህ ያለው ጌታ፣ አለመልማለህ ያለው ጌታ የብዙዎችን ሕይወት ያለመልማል። አንዳንዶች አለው እያለ መንፈሳዊ ሕይወታቸው እኮ ሞተው ደርቀው ርቅ ያለ አይደለ? ዝም ብሎ በደም ነፍስ እንጂ የሚንቀሳቀሱ ሲሞቱ ይሞታሉ። እግዚአብሔር ግን እንደዚህ ያደርጋል፣ ያድሳል። የሚያድስ መንፈስ ይመጣል። ሕይወትን የሚያድሰው መንፈሱ ሲመጣ ነው። ይሄ መንፈስ ሲገባብህ ነው። እንደገና ሲያንቀሳቅስህ፣ እንደገና ሲለይህ፣ እንደገና ሰው ሲያደርግህ፣ እንደገና ታሪክህ ሲቀይር ሰው ትሆናለህ። በኢየሱስም ሰው ሁን። ልባርክ ወደ ያልጨበጥና ሰው ሁን ይልሃል በሉት። እግዚአብሔር ሰው ሁን ይልሃል በሉት። ሰው መሆን ታላቅ ሰው፣ የእግዚአብሔር ሰው መሆን ትልቅ ነገር ነው። ሃሌሉያ! የእግዚአብሔር ሰው መሆን አሜን። የእግዚአብሔር ሰው መሆን ነብይ መሆን አይደለም። የእግዚአብሔር ሰው መሆን ሐዋርያነት ታይትል አይደለም። የእግዚአብሔር ሰው የእግዚአብሔር ሰው ነው። አሜን። የጌታ ሰው፣ እሷ የጌታ ሴት ነች። እሱ የጌታ ባሪያ ነው። እሱ የእግዚአብሔር አገልጋይ ነው። እሷ እንዲያና ሴት ነች ማለት እሱ በቂ ነው። በኢየሱስ ስም ሰው ሁን። እግዚአብሔር ሰው ያደርጋል። ከፍ ያለ ሰው፣ የተባረከ ሰው፣ የእግዚአብሔር መንፈስ ያለው ሰው፣ እነሆ ተጽዕኖ ፈጣሪ ሰው። ሰለሞን እንኳን ለልጁ ምን ብለዋል? ሰው ሁን አለ። በእርግጥ ሰለሞን ለበቀል ነው ሰው ነው ያለው። ለበቀል እኮ አንዳንድ ልጆቻቸው ሲያሳድጉ ይኸውልህ ያንን ብሔር
እንድትበቀልልኝ ብለው ነው የሚያሳድገው። በኢትዮጵያ እንደሱ ያብሔር አደረገው ላይ ታላ ስታድግ ስልጣን ስትል ነው። ግን ሰለሞን እንደዚህ አይነት በቀል ያለው ግን ሰሆን ለበቀል ለክፋት ሰውን ለመልካም ነገር ሰሆን የእግዚአብሔር ሰው ለመሆን ሰሆን እግዚአብሔር ሰው ያርግህ እስቲ ጌታ ሰው ያርገኝ የሚለው አዎ መንፈሱ የታድሶ መንፈስ ሲመጣ ሰው ያደርጋል። ታላቅ ሰራዊት አሜን በእግሮቻቸው ሲቆሙ አንዱ ከአንዱ ጋር ሲያሸበሽብ አንዱ ከአንዱ ጋር ዋው ሰው ሆንኩኝ እኮ እግዚአብሔር ታድሶ እንደሚያመጣ የሚያሳይ ነው። አሜን ነው። እንዲህም አለ የሰው ልጅ ሆይ እነዚህ አጥንቶች መላ የእስራኤል ቤት ናቸው። እንዲህ ይላል አጥንቶቻችን ደርቀዋል፣ ተስፋ የለንም፣ ተቆርጠናል። ደርቀዋል፣ ተስፋ የለንም፣ ተቆርጠናልና ስለዚህ ትንቢት ተናገር እንዲህም በላቸው ጌታ እግዚአብሔር እንዲህ ይላል ሕዝቤ ሆይ መቃብራችሁን እከፍታለሁ። ሲጨርስ እከፍታለሁ አለ። ከዚህ ውስጥ ትወጣላችሁ አለ። ከደረቃችሁበት ትወጣላችሁ። ሲጨርስ ኢየሱስ ያድናል። አዎ ይሄ አጥንት እኮ መላ እስራኤል ቤት ናቸው። ተስፋ ቆርጧል አለ አይደል? ተስፋ ስትቆርጡ ቸርች ያስጠላል። ተስፋ ስትቆርጡ ቤት ያስጠላል። ተስፋ ስትቆርጡ ከዚህ ተመልሳችሁ ቤት መግባት ያስጠላል። ዝም ብላችሁ ብትዞሩ ነው የሚሻላችሁ። ተስፋ ስትቆርጡ አገልግሎት እጅ ይችላል። ተስፋ ስትቆርጡ እና ከጌታ ጋር ያላችሁ ጸሎት ህብረት እጅ ይችላል። ልክ እንደ ተስፋ የቆረጠው ጌታ ግን እንደዚህ ይላል። አሜን እነሆ መቃብራቸውን እከፍታለሁ። በደንብ አድርገሽ አሜን በይ እንጂ እየተናገርኩ ነው። ጌታ ያወጣል። ያለሽበት ህይወት መቃብር ውስጥ ነው። ከዛ ያወጣል ጌታ። ይሄ መቃብር እኮ ባብሎን ነው። አጥንት እስራኤል ናቸው። መቃብር ባብሎን ናቸው። ባብሎን ውስጥ እኮ ተቀብሮ ለ70 ዓመት ካሉበት ከዛ ምድር ግን ጌታ ያወጣለሁ አለ። ስለ ጌታ ምን የማይሳለው አሜን በል እንጂ ደርቅ ያለው ለምትልበት ጌታ ያወጣል። እስቲ እኔ ይወጣል በል እንጂ አንድ ሰው ይወጣል ይበላ። ከተቀበርኩበት በለው፣ ከተያዝኩበት በለው፣ በጌታ ኃይል በጌታ መንፈስ በኢየሱስ ስም እኔ እወጣለሁ። ሃሌሉያ። ከመቃብር የሚያወጣው የእግዚአብሔር ኃይል ነው። ከመቃብር የሚያወጣው የእግዚአብሔር ድምፅ ነው። ከመቃብር የሚያወጣው የእግዚአብሔር መንፈስ ነው። በመንፈሱ ኃይል ትወጣለህ። በቃሉ ኃይል ትወጣለህ። ሰው በሰው ኃይል፣ ሰው በሰው ስሌት፣ ሰው በሰው ጉልበት ከመቃብር ውስጥ መውጣት አይችልም። ከዛ ሲስቴም ከዛ ውስጥ መውጣት አይቻልም። ነገር ግን በእግዚአብሔር ኃይል ይቻላል። ጮና እወጣለሁ በል እንጂ በኢየሱስ ስም ዘጻት ይሆን መውጣት ይሆን በኢየሱስ ስም ትወጣለህ። እስቲ ከመቃብር እወጣለሁ በል። ዛሬ ምናልባት ካፈር በታች አይደላችሁም እኮ እዚህ ቆማችሁ ነው ያላችሁ። አልሞታችሁም። ግን ብዙ ሲስቴም ቀብሮናል። ሰይጣን ቀብሮናል። ሁኔታ ቀብሮናል። ኑሮ ቀብሮናል። የእግዚአብሔር ነገር እንዳንሰራ ተቀብረናል። እውነት እንዳንናገር ታፍነናል፣ ተቀብረናል። አንድ ጊዜ ቄስ በልና ጉዲና እንደዚህ ያለው የእግዚአብሔር እውነት እንዳልናገር ዳቦ አፍኖኛል አለ። ዳቦ አፍኖኛል። ምን ልበል እንዳልናገር አፍኖኛል ዳቦ። ለዛቦ ብዬ ብዙ ነገር መናገር አልችልም እና ልክ እንደዚህ ብዙ ነገር መቃብር አገል ስራ አንዳንድ መቃብር ይሆናል። ጌታን እንዳና ያረጋናል። ሁኔታ መቃብር ይሆናል። በኢየሱስ ስም መውጣት ይሆንልህ። ጮና ይወጣል በለው። ድገምና ይወጣል በለው። ጌታ ግን ይከፍታል፣ አንተ ትወጣለህ። እግዚአብሔር ከፍቶ ይሰጣል። የተቀበርክበት ዘመን ያበቃል። የታሰርክበት ያመጣል። ከዛ ትወጣና ትገለጣል። ኧረ አንድ ሰው አሜን ይበለኝ። ኢየሱስ የተባረከ ይሆን። ከመቃብር ጌታ መቃብር ከፍቶ ይሰጣል። አንተ ግን ትወጣና ትገለጣለህ። ብድግ ትልና አደባባይ ላይ ትገኛለህ። ትወጣና ሰውዬ ከተቀበረው ዓመታት እኮ ተቆጥሯል ሊል ይችላል። የለም ተቀብሯል እኮ እሱ አይነሳም። እስራኤል ከ70 ዓመት በኋላ እንደገና ወደ ኢየሩሳሌም ይመጣል ብሎ ማሰብ በጣም ከባድ ነው። እግዚአብሔር ግን እንደዚህ አለ፣ አወጣችኋለሁ። እዚህ ውስጥ ከመቃብር የሚወጣ ሰው አለ። ይወጣል። ከመቃብር ይወጣና ታሪኩ ቀየርና ታምራት ይሆንና አደባባይ ላይ ይገለጣል። ጮና አይደና ይበላ አንድ ሰው። እግዚአብሔር እንደዚህ ያደርጋል። ሃሌሉያ! ኢየሱስ የተባረከ ይሁን።
ሃሌሉያ። ካወጣች ማን ነው? እከፍታለሁ፣ ከውስጣቸውም አወጣቸዋለሁ፣ ወደ እስራኤል ምድር አመጣቸዋለሁ። አሜን። ከውስጣቸው ዛሬ እላለሁ በጌታ ከዓለም ጋር አብረ ካለበት አሜን፣ ተውጠ ተይዘ ካለበት አሜን፣ ግራና ቀኝ ሰንሰለት ይዞ ካለበት እግዚአብሔር ከውስጣቸው ነው የሚያወጣው። በኢየሱስ መውጣት ይሆንልህ። ሃሌሉያ። አው ከውስጣቸው ምን አደርጋለሁ? አወጣለሁ። ከውስጥ መውጣት ቀላል ነው እንደ ከባብረው ወጣው ወደ ራሳቸው በኢየሱስ አሜን። ከታሰራችሁበት፣ ከተያዛችሁበት፣ ከተቀበራችሁበት ትወጡና ወደ ራሳችሁ፣ ወደ ሀገራችሁ፣ ወደ ክብራችሁ እግዚአብሔር ወዳየላችሁ አሜን 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 አሜን። አሁን ሌላ ሀገር የምትሉበት ሀገር የለም። ይሄ ሀገራችሁ ነው። እናው እንዲህ ነው የሚሆነው። ወዳየላችሁ፣ ወደ ራሳችሁ ነገር፣ ወደ ራሳችሁ ከፍታ፣ ወደ ራሳችሁ ክብር ጌታ ወዳየላችሁ ትወጣላችሁ። ባላችሁ በቆሙ ኢየሱስ ያድናል። ሃሌሉያ። የማታ አገልግሎት ነው። ከዚህ በላይ አልሄድበትም። በቂ ነው። ኢየሱስ የተባረከ ይሁን። ከገባ ይሄ ቃል ደርሷል ብዬ አምናለሁ። እግዚአብሔር መቃብራቸውን እከፍታለሁ፣ ከመቃብራቸውም አወጣቸዋለሁ። እኔ መቃብራችሁን ከፍቼ ካወጣችሁ በኋላ እኔ እግዚአብሔር እንደሆንኩ ታውቃለህ፣ ትረዳለህ፣ የጌታን ኃይል ትመለከተዋለህ። እግዚአብሔር ይከፍታል፣ አንተ ትወጣለህ። አንድ ሰው እወጣለሁ በለ እስቲ፣ እወጣለሁ በለ በጌታ በኢየሱስ ዛሬ በለ እስቲ፣ ከተቀበርኩበት፣ ከታሰርኩበት፣ ከተያዝኩበት እኔ እንደ እግዚአብሔር ቃል እወጣለሁ። ጌታ እንዳለኝ ከመቃብር እወጣለሁ፣ ከያዘኝ እወጣለሁ፣ እላቀቃለሁ። ማዳጎሳ ፖያስ ሄይ በኢየሱስ ክርስቶስ ስም ብትወድም ባትወድም ትወጣለህ። ወደሽም ጠለሽም ትወጫለሽ። ወደክም ጠለም ትወጣለህ። ተመቸም አልተመቸም ትወጣለህ። ሃሌሉያ። እንደ ተቀበር ዘመን ያልቅም። ተስፋ እንደ ቆረጥ አትቀጥልም። እግዚአብሔር አወጣለሁ ይልሃል። ሃሌሉያ። በኢየሱስ ስም ጸለይኩኝ። ጌታ እግዚአብሔር ሆይ የደረቁ አጥንት ተስፋ ሌላቸው ለክብር ሆነው ዛሬ ለምልሞ ያለቀ ጉዳይ የሞተው ነገር ሕይወት ያገኛል። ጌታ ሰናገር፣ ጌታ ሰናገር፣ ጌታ ኢየሱስ ያድናል። ሃሌሉያ። ከተቀበራችሁበት ትወጣላችሁ ብያል። ሃሌሉያ። ጉንፋን ይዞኛ ብዙ መዘመር ባልችልም በዚህ ሰዓት ይኸውላችሁ ጌታ ግን ያመጣልኝ መልእክት እንደዚህ ነው። መቃብርን እከፍታለሁ፣ ከመቃብር አወጣለሁ። እኔ አምላክ እንደሆንኩ ታውቀዋለህ። ወደ ራሴ ነገር አስገባለሁ። ሃሌሉያ። ከዛ ከጨለማ ከአጋንንታው ግዛት ነፃ አወጣለሁ። ለእግዚአብሔር ነፃ ትወጣለህ፣ ትለያለህ። ጸለይኩኝ፣ ከታሰሩበት ይውጡ። ጸለይኩኝ፣ ከተቀበሩበት ይውጡ። ጸለይኩኝ፣ አጋንንት ከያዘበት ይውጡ። ጸለይኩኝ፣ በኢየሱስ ስም ይውጡ። ጩና ወጣለሁ በል እንጂ በኢየሱስ ስም ይውጡ። ላንተ ክብር ይውጡ። ራባያ ሳኮ እኔ ጸልያለሁ በናዝሬቱ ጌታ በኢየሱስ ስም አሜን። ጌታ ሰናገር፣ ጌታ ሰናገር፣ ጌታ ሰናገር፣ ጌታ ሰናገር። እጅን ባፌ ላይ አስጭኖኛል ጌታ ለኔ መጣ ቢሞት ራሱን ሰጠው ሰው አደር ለኔ ሞቶ አስጭኖኛል ጌታ ለኔ ሁሉን ሆኗል ራሱን ሰጠው ጌታ ሰናገር ጌታ ሰናገር ጌታ ሰናገር ጌታ ሰናገር እጄን ባፌ ላይ አስጭኖኛል ጌታ ለኔ ስል ሁሉን ሆኗል ለመጣ ቢሞት ራሱን ሰጠው ሰው አደረገ ለኔ ሞቶ ጌታ ሰናገር ጌታ ሰናገር
የደረቋትን ተስፋ ሌላቸው ለክብር ሆኖ ዛሬ ለምነው ያለቀ ጉዳይ የሞተው ነገር ጌታ ጌታ ስናገር ጌታ ጌታ ስናገር ጌታ ጌታ ስናገር ጌታ ጌታ ስናገር የደረቋትን ተስፋ ሌላቸው ለክብር ሆኖ ዛሬ ለምልሞ ያለቀ ጉዳይ የሞተው ነገር ሕይወት ያገኛል ጌታ ስናገር ጌታ ጌታ ስናገር ጌታ ጌታ ስናገር ጌታ ጌታ ስናገር እጄን ባፌ ላይ አስጭኖኛል ጌታ ለኔ ሲል ሁሉ ሆኗል ለመጣ ቢሞት ራሱን ሰጠው እጄን ባፌ ላይ አስጭኖኛል ጌታ ለኔ ሲል ሁሉ ራሱን ሰጠው ሰው አደረገ ጌታ ጌታ ስናገር ጌታ ሳስበው የትላንት ሆነ አስቸጋሪ መንገድ ሆነ በጸጋ ደገፍከኝና ገረመኝ አለፍኩትና ሳስበው የትላንት ሆነ አስቸጋሪ መንገድ ሆነ ባንተ ነው የኔ ጌታ ባንተ ነው የኔ ጌታ ባንተ ነው የኔ ጌታ ባንተ ነው ባንተ ነው የኔ ጌታ ባንተ ነው ረካሁ ከእጅ ጠጥቼ ወጣሁ ተጎልበት አግኝቼ አልቀራሁ በምድረ በዳ ረካሁ ከእጅ ጠጥቼ ወጣሁ ተጎልበት አግኝቼ አልቀራሁ በምድረ በዳ ባንተ ነው የኔ ጌታ ባንተ ነው የኔ ጌታ ባንተ ነው የኔ ጌታ አንተ ለኔ የምታስበው መልካም ነው ጌታ ለኔ የምታስበው መልካም ነው አንተ ለኔ የምታስበው መልካም ነው ጌታ ለኔ የምታስበው ሳስበው የትላንቱን በልጅ በጸጋ ደገፍከኝ ሳስበው የትላንት አስቸጋሪ መንገዱን በጸጋ ደገፍከኝ ገረመኝ ባንተ ነው የኔ ጌታ ባንተ ነው የኔ ጌታ ባንተ ነው የኔ ጌታ ባንተ ነው የኔ ጌታ ቢጮህም አያሸንፍም ቢጎርፍም ከልኩ አልፍም የጠራኝ ከኔ ጋር አለ ለጠላት እድል አልሰጠም ቢጮህም አያሸንፍም ቢጎርፍም ከልኩ አልፍም የጠራኝ ከኔ ጋር አለ ለጠላት እድል አልሰጠም ለጠላት እድል አልሰጠም ለጠላት እድል አልሰጠም
ለሟርተኛ እድል አልሰጠም፣ ለከሳሽ እድል አልሰጠም፣ ለከሳሽ እድል አልሰጠም፣ ለሟርተኛ ለጠላት እድል አልሰጠም፣ ለከሳሽ ሃሌሉያ። ኢየሱስ አለ። ኢየሱስ የተባረከ ይሆን። በጌታ በኢየሱስ ስም እንደ እግዚአብሔር ቃል ባንተና በቤትሽ ላይ ይሆን። ጮና አሜን በል እንጂ። በኢየሱስ ስም ይሆን። የታድሶ ዘመን ይሆን። ጌታ እንደዚህ ይለኛል፣ በሚመጡ ዘመናት ብዙዎችን አድሳለሁ፣ አስነሳለሁ፣ ከተቀበረበት አወጣቸዋለሁ፣ ለክብሬ እጠቀማቸዋለሁ። እንዲህ ይለኛል። እሱ ነው ወይ እሱ አይደለም ብሎ ሰዎች እስከምጠራጠር ድረስ በሕይወታቸው ላይ ታምራት አደርጋለሁ ይለኛል። ሃሌሉያ። ለእኔ የመጠቀሚያ ዕቃ አደርጋቸዋለሁ ይለኛል። ሃሌሉያ። በሚመጣው ጊዜ ታላቅ ታድሶ ይሆናል። የብዙዎችን ሕይወት የሚቀይር የጌታ እጅ ይመጣል። የጌታ መንፈስ ይመጣል። የጌታ ኃይል ይመጣል። ታላቅ ታምራት ይመጣል። ሃሌሉያ። ጌታ እንዲህ ይለኛል፣ ነፋስ አመጣለሁ አለ። አሜን አሜን አሜን። የመንፈስ ቅዱስ ነፋስም እንዳይመጣል ብዙዎች እነሳለሁ፣ ይቀባለሁ፣ ይለያለሁ፣ ከመቃብር ይወጣለሁ። ይሁንልህ በኢየሱስ ስም፣ በጌታ በኢየሱስ ስም አሜን። አጨብጭበ ለጌታ ክብር። ኢየሱስ ያድን። ሃሌሉያ። ከዚህ በላይ መሄድ አንችልም። የማታ አገልግሎት ነው። ለእግዚአብሔር ቤት አገልግሎት ማባ እንሰጥና ነገ ማታም እንቀጥላለን። እሁድ ደግሞ እንቀጥላለን። ጌታ ይባረክ። ለጌታ ማባ እንስጥና